የቱርክ ሲኒማና ድራማዎች በአሁኑ ጊዜ በመላው ዓለም በተለይም በሀገራችን ከፍተኛ ተወዳጅነትን እያገኙ ይገኛሉ። በእነዚህ ድራማዎች ላይ የምናያቸው ተዋናዮች ፍጹም በሆነ ውበታቸውና ማራኪነታቸው የብዙዎችን ቀልብ ስበዋል። ሆኖም ግን ይህ በስክሪን ላይ የምናየው አስደናቂ ውበት ሁልጊዜም ከተፈጥሮ ብቻ የተገኘ አይደለም። በቱርክ ፊልም ኢንዱስትሪ ውስጥ ታዋቂነትን ለማቆየትና ለካሜራ ይበልጥ ውብ ሆኖ ለመታየት የፊት ቆዳ ጥገና ወይም ፕላስቲክ ሰርጀሪ እና የተለያዩ የውበት መርፌዎችን መጠቀም በጣም የተለመደ ነው። ባለፈው ዓመታት የፊት ለውጥ በማድረጋቸው በሰፊው የምናውቃቸውን የቱርክ ተዋናዮች እንመለከታለን። ታዲያ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ። የቱርክ ተዋናዮች ፍጹም በሆነ ውበታቸው ልባችንን እንደሚሰርቁ የታወቀ ነው። ነገር ግን ከጀርባ የሕክምና ጥበብና የስነ ውበት እገዛ እንዳለበት መካድ አይቻልም። ጥቂት የሚባሉ የቱርክ አክተሮች በሕክምና ማስተካከያ አማካኝነት ውበታቸውን ይበልጥ አድምቀውታል። በሰርጀሪ የተለወጡ ይበልጥ ውብ ካደረጋቸው ታዋቂ የቱርክ አክተሮች መካከል በአንደኝነት የምትጠቀሰው ሃንዳ ኤርቼል ናት። ሃንዳ ኤርቼል በተከታታይ ድራማዎቿ የምትታወቅ ሲሆን በአሁኑ ወቅት የቱርክ ድራማ ንግስት ተብላ ትጠራለች። ይሁን እንጂ ወደ ስኬት ማማ ላይ ከመውጣቷ በፊት የነበራት መልክ የተለየ ነበር። ሃንዳ የፊት ቅርጽ ይበልጥ ለማሳመር የጉንጭ ስም ማስወገድና የከንፈር ሙሌት፣ ከዓይን አካባቢ ማስተካከያና የአገጭ ቅርጽ ስራዎችን አሰርታለች። ከነዚህ ለውጦች ክብ የነበረውን ፊቷን ወደ መስመር የያዘ የቪ ቅርጽ በመለወጥ አስገራሚ ቁንጅና ሰጥቷታል። በሁለተኛ የምንመለከታት ደግሞ ፈሪያ ኤቪጄን ታዋቂ ተዋናይ የቡራቅ ኦዝጅቪት ባለቤት የሆነችው ፈሪያ በተፈጥሮ ውብ ብትሆንም በሂደት ግን ጥቂት የውበት ማስተካከያዎችን አድርጋለች። በተለይም በአፍንጫዋ ላይ የተሰራው የቆዳ ጥገናና ከዓይኗ አካባቢ ከፍ ለማድረግ የተሰራው ስራ ፊቷ ላይ ይበልጥ ማራኪና የተመጣጠነ ውበት ሰጥቷታል። በአሁኑ ወቅት በቱርክ ሲኒማ ውስጥ ካሉ እጅግ ማራኪ ሴቶች ተርታ ትመደባለች። በሶስተኛ ደረጃ የምንመለከታት ዴሚት ኦዝዴሚርን ነው። በተለያዩ ድራማዎቿ ዓለም አቀፍ ዝናን ያተረፈችው ዴሚት ቀደም ሲል ከነበራት መልክ በአሁኑ ወቅት በከፍተኛ ሁኔታ ተለውጣለች። በተለይም በቦቶክስ እገዛ ሰፋ ያለ የነበረው የመንጋጋ መስመሯን በማጥበብ ፊቷ ይበልጥ ለስላሳ ቅርጽ እንዲይዝ አድርገዋለች። በዚህ ተጨማሪ ጥርሷና ከንፈሯን በማስተካከል ፈገግታዋ እጅግ ማራኪ እንዲሆን አስችሏታል። በአራተኛ ደረጃ ላይ የተቀመጠችው ዲላን ቺቼክ ናት። ችኩር በተሰኘ ድራማ ላይ ሴና በሚል ገጸ ባህሪ የምናውቃት ዲላን የቀድሞ የቱርክ የውበት ንግስት ወይም ሚስ ቱርኪ ነበረች። በተፈጥሮ እጅግ ቆንጆ ብትሆንም በቀድሞ ዓመታት ውስጥ ያደረገችው የፊት ሰርጀሪ ግን ህዝቡን አስገርሞታል። በተለይም ዓይኗ ከፍ እንዲልና አገጭ አካባቢ ቅርጽ ማስተካከያ አድርጋለች። ይህ ለውጥ ፊቷ ላይ የሞዴሊንግነት ገጽታዋን ጨምሮታል። በአምስተኛ ደረጃ ላይ የምንመለከታት ደግሞ ነስሊሃን አታጉል ናት። ካራዛቫዳ በሚለው በኒሃን ገጸ ባህሪ የምናውቃት ነስሊሃን የተፈጥሮ ውበት እንዳላት ብታምንም ከዓይኖቿ ስር የነበረው ከረጢቶች አንደር አይ ባግስ በቀዶ ጥገና አስወግዳለች። ይህ ቀላል የሚመስል ግን ወሳኝ ለውጥ ቆንጆ እንድትሆንና ወጣት የሆነ መልክ እንድትይዝ አድርጓታል። እነዚህ ተዋናዮች ያደረጓቸው የሰርጀሪ ስራዎች ሙሉ በሙሉ መልካቸውን ከመቀየር ይልቅ የነበራቸውን የተፈጥሮ ውበት ይበልጥ ጎልቶ እንዲያወጣና ይበልጥ ሳቢ እንዲሆኑ አድርጓቸዋል። በጥንቃቄ የተሰሩ የሕክምና ጥበቦች እንዴት አንድ ሰውን ወደ ፍጹም ውበት እንደሚለውጡ ትልቅ ማረጋገጫዎች ናቸው። በስድስተኛ ደረጃ ላይ የተቀመጠችው መሪየም ኡዘርሊ ሱልጣን ተከታታይ ድራማ ዓለም አቀፍ ዝናን ያተረፈችው መሪየም ከድራማ በኋላ በርካታ የውበት ማስተካከያዎችን አድርጋለች። ከአፍንጫዋ ላይ የተደረገው ቀዶ ጥገና፣ የከንፈር ሙሌት፣ ጉንጯ አካባቢ የተሰሩ የቦቶክስ ስራዎች መልኳን በከፍተኛ ሁኔታ ቀይሮታል። ምንም እንኳን አንዳንድ አድናቂዎቿ በተፈጥሮ ውበቷ ቢናፍቁም አሁን ወቅት ያላት የተስተካከለ ዘመናዊ መልክ እጅግ ማራኪ አድርጓታል። በአጠቃላይ የቱርክ ፊልም ኢንዱስትሪ ውስጥ የፊት ቀዶ ጥገና ወይም የውበት መርፌዎችን መጠቀም እንደ ኃጢአት ወይም እንደ ነውር የሚታይ ሳይሆን የሙያውን ማራኪነት ማሳያና ደንበኛ ኢንቨስትመንት አካል ተደርጎ የሚወሰድ ሲሆን ምንም እንኳን አንዳንድ ተዋናዮች ለውጦቹን በግልጽ ባያምኑ የድሮና የአሁኑ ፎቶዎቻቸው የሚያሳየው ልዩነት ግን እውነታውን ቁልጭ አድርጎ ያሳያል። እነዚህ ሕክምና ቴክኖሎጂዎች ተዋናዮችን በዓለም መድረክ ላይ ተወዳዳሪ ሆነው እንዲቀጥሉ ቢያደርጋቸውም
ለአድናቂዎቻቸውና ከስክሪን ጀርባ ያለውን እውነታ ግን ማንም አያውቅም። ታዲያ እንደዚህ አይነት ቪዲዮ እንዲደርሳችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።